ማይ ጋድ እናንተ ቅመማ እኮ አንጫጫቻቸው አብላላቻቸው እንዳለ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ ብሩኬ 300 ሺህ ሰብስክራይብ በመሙላቱ እሱን በማስመልከት ኬክ አዘጋጅተው፣ ይሄ አዲስ የመጣው ልጅ ግን አላወቅኩትም። ማን ነው ቤተሰብ? ቀይ ሰሚዝ የለበሰው ከዚህ በፊት ሚዲያ ላይ ምናምን አይቼው አላውቅም። ለመጀመሪያ ጊዜ ነው ሳየው ማለት ነው። እና ይሄኛውንም ልጅ አላውቀውም። አዲስ ሁለት ገብተዋል ዛሬ ካሜራ ውስጥ ማለት ነው። ለማንኛውም ግን እንግዲህ እንደምታዩት የብሩኬ ብዙ ለፍቷል ብሎ ፍፄ እንግዲህ እዩ በቃ ከሀይሚ ጋር ኦልሬዲ ጨርሷል። ሀይሚ ከህይወቱ ራሱን አልፈልግም ብላ የወጣችው። ስለዚህ እሷ ከወጣች እኔ ደግሞ እሱ እንዲከፋብኝ አልፈልግም፣ እሱን ማስደሰት አለብኝ አላለችም ጭራሽ። እህት አለም እንደው ዝም ብለሽ አትደሸች ማለት ነው። ሀይሚና ብሩኬ ይለያያሉ ብለሽ ጠጋ ጠጋ ማለት በጣም ያስጠላል፣ ይደብራል። ሲጀመር ብሩኬ መቼም አይፈልግሽም ማለት ነው ብሎሻል። በጥቅሉ አልፈልግሽም፣ አትቅረቢኝ፣ አትድረሽብኝ ብሎሻል ማለት ነው። እና እንግዲህ ያው እሱን በማስመልከት ኬክ አዘጋጅተው እዛ ፕሮግራም ላይ ሀይሚ ነይ ያልተባለችም ያው ብሩኬን ሰርፕራይዝ ለማድረግ ነው። ቅመሟ ድንገት ትመጣለች። እናንተ ከአንገቱ ላይ ያሰረውን ራሱ በጠሰችሁ ታውቃላችሁ። ምን አለች መሰላችሁ? ደህና ነገር ትሽ ምንድን ነው ያለቻት? ደህና ነገር ሰሪለት የማይበጠስ ነገር ያየሽ አይደል? እንትኑ እውነት ስላልሆነ ተበጠሰ አለችው። ነካ ስታረገው ሲበጠስ ማለት ነው። እና በጣም የምትናገራቸው ቃላቶች በቃ በጣም ያስደስቱ ነበር። እና ከዛ መጨረሻ ላይ እኔ እውነት ለመናገር እኔ ራሴ እንኳን እዛ ካሜራ ውስጥ ያሉት እኔ ራሱ ደንግጫለሁ። ማለት ኬክ እንዴት እንደመታቻት አይታችኋታል ቤተሰብ? ፊቷ ላይ እኮ ነው እንትን ያለችው። ወይኔ እዛ ፓርት ላይ ማለት ነው። ወይኔ ያበደ ነው እውነት ለመናገር ማለት ነው። ሀይሚ ላይ ማን እንደረጫት አላቅም፣ ግን መጨረሻ ላይ ብጥብጡ እናንተ እርጉዝ እኔ ለእውነተኛ ማለት ይሄንን እንትኑን የሆነ በመሀል እኮ ሆዷን አጣብቀውታል ታውቃላችሁ፣ ሁለቱ ነው ማለት ነው። እና የሆነ ሰው እርጉዟን አለ፣ የሆነ ማን እንደሆነ አላቅም። እና ሁለቶቹ ወንዶች እሷ መልሼ ሀይሚን እረጫለሁ ስትል ተጣብቃ ነበረ። እና እንደዚህ አንዳንዴ ፕራንክ እናደርጋለን ብላችሁ የሆነ ወደ እውነተኛ ነገር እንትን እንዳይላችሁ። አንድ የሰው ህይወት እኮ አልፏል ታውቃላችሁ አይደለ? ይሄ ማለት ለሽሉ ጥሩ አይደለም ሲገፋፋ ብዬ ነው። እናንተ እንደ ስራ ብትሰሩትም እውነት ለመናገር ሆዷ ውስጥ ያለው ነገር ትክክል ነገር ስለሆነ በኋላ ደግሞ ወዳው የእናንተ እንዳይሆን ብዬ ነው። ፕራንክ ስታደርጉ አንዳንዴ ሳታስቡት እንትን ይላልና እዚህ ጋር የተለየ ሪያክሽን ለመፍጠር ብላችሁ ህፃኑ እንትን ብላችሁ ሌላ ነገር ውስጥ ገብታችሁ ነበር ሁላችሁ ማለት ነው። ለማንኛውም ያበደ ነበር። ይመቻችሁ፣ ተመችቶናል። ብዙዎቻችሁ ምንም ብታረግ ከሀይሚዬ ጎንነን፣ ከሴቷ ጎንነን፣ ከቅመማ ከተበዳዩ ጎንነን እያላችሁ ነበረ። አይዟችሁ፣ ፈታ በሉ ቤተሰቦች። ስራ ነው እሺ፣ ስራ ነው። እዩት፣ በ14 ደቂቃ ራሱ በጣም ቪው ነው የጨመረው። እና እንደዚህ ነው የፈለጉት እነሱ በጥቅሉ።